ሰላም የእግዚአብሔር ቤተሰቦች ከማኅበረ ቅዱሳን ቴሌቪዥን የዕለቱን አጫጭር መረጃዎች ይዘንላችሁ ቀርበናል። ኦርቶዶክሳዊ አስተዳደርን ማጠናከር ለገዳማት ልማትና ሕልውና ጉልህ አበርክቶ እንዳለው ተመላክተም። በሰሜን ጎንደር ሀገረ ስብከት ስር ለሚገኙ መነኮሳትና መነኮሳያት በተለያዩ ርዕሰ ጉዳዮች ላይ ስልጠና እየተሰጠ ይገኛል። በስልጠናውም ከ20 በላይ ከሚሆኑ ገዳማት የተውጣጡ ከ55 በላይ መነኮሳትና መነኮሳያት ተሳትፈዋል። ዘመኑን የዋጀ ኦርቶዶክሳዊ አስተዳደር ለገዳማት ልማትና ሕልውና በሚል መሪ ቃል እየተሰጠ በሚገኘው ስልጠናው ላይ ስርዓተ ምናኔ፣ ዕቅበተ እምነት፣ ኦርቶዶክሳዊ አስተዳደርና ልማት እንዲሁም ስርዓተ አበው የሚሉ ርዕሰ ጉዳዮችም ተካተዋል። መረጃው በማኅበረ ቅዱሳን የደባርቅ ማዕከል ሚዲያ ክፍል ነው። በጎንደር ደብረ ኃይል ወደብረ ጥበብ በዓታ ለማርያም የአቋቋም ምስክር ጉባኤ ቤት 70 የአቋቋም መምህራንን አስመረቀ። የአቋቋም ምስክር ጉባኤ ቤቱ ከ1763 ዓ.ም ጀምሮ በመናኔ መንግስት ንጉሥ ተክለ ሃይማኖት ቤተ ክርስቲያኗ ከተመሰረተችበት ጊዜ አንስቶ እስከ አሁን ድረስ በርካታ ሊቃውንተ ቤተ ክርስቲያንን እያፈራ ይገኛል። ጉባኤ ቤቱ 70 የአቋቋም መምህራንን ያስመረቀ ሲሆን ተመራቂ መምህራን የአቋቋም ትምህርታቸውን ለማስመስከር ከሁሉም የኢትዮጵያ ክፍል የመጡ መሆናቸውም ተገልጿል። መረጃው በማኅበረ ቅዱሳን የጎንደር ማዕከል ሚዲያ ክፍል ነው። አዳዲስ የተጠመቁ ምዕመናንን ማጽናት እንደሚገባ ብፁዕ አቡነ ገሪማ አሳሰቡ። በጌዲዮ ኮሬና ቡርጂ ሀገረ ስብከት የቅድመ ጥምቀት መደበኛ ትምህርት ከተማሩ 149 ንዑሰ ክርስቲያን መካከል 78 ወንድና 63 ሴት በድምሩ 132 ምዕመናን የሥላሴ ልጅነትን አግኝተዋል። በዕለቱ የተገኙት የሀገረ ስብከቱ ሊቀ ጳጳስ ብፁዕ አቡነ ገሪማ አዳዲስ የተጠመቁ ምዕመናንን በሃይማኖታቸው ማጽናት እንደሚገባም በአጽንኦት አሳስበዋል። መረጃው የሀገረ ስብከቱ ሚዲያ ነው። ኦርቶዶክሳውያን በዲጂታል ዓለም ውስጥ የጋራ አቋም ሊኖራቸው እንደሚገባ ተገለጸ። በማኅበረ ቅዱሳን የአዳማ ማዕከል ሚዲያና ቤተ ክርስቲያን በሚል መሪ ቃል የፓናል ውይይት አካሂዷል። በውይይቱ የማኅበረ ቅዱሳን አገልግሎት የፈጠረው በጎ ተጽዕኖ እንዲሁም የኦርቶዶክሳውያን አንድነት በሚል ሁለት ርዕሰ ጉዳዮች ላይ ጥናታዊ ጽሑፍ ቀርቧል። ሚዲያ በቤተ ክርስቲያን ላይ ያለው በጎ ተጽዕኖና ተግዳሮቶቹ በሚል ጥናታቸውን ያቀረቡት የማኅበረ ቅዱሳን ሚዲያ አገልግሎት ተቋም ኃላፊ ጋዜጠኛ መስከረም ጌታቸው የዲጂታል ዓለም በቤተ ክርስቲያን ላይ እየፈጠረ ያለውን በጎ ተጽዕኖና ተግዳሮቶችን አንስተዋል። መረጃው በማኅበረ ቅዱሳን የአዳማ ማዕከል ሚዲያ አገልግሎት ክፍል ነው። በተያያዘ መረጃ በማኅበረ ቅዱሳን የአቡነ ጎርጎርዮስ ትምህርት ቤቶች አዳማ ክላስተር የመጀመሪያ ዙር የልምድ ልውውጥ መርሃ ግብር አካሂደዋል። በመርሃ ግብሩ ሁሉም ከየማዕከሉ የተውጣጡ ተሳታፊዎች በነበረው የልምድ ልውውጥ ጠንካራና ሊተገበር የሚገባ ልምድ ማግኘታቸውን ገልጸዋል። ትምህርት ቤቶቹ ወደ ተሻለ የማኅበረሰብ በጎ ተጽዕኖ ፈጣሪነት እንዲሸጋገሩ የጋራ የትግበራ ዕቅድ ማውጣታቸውም ተገልጿል። መረጃው በማኅበረ ቅዱሳን የአዳማ ማዕከል ሚዲያ አገልግሎት ክፍል ነው። ዕቅበተ ክህነት ላይ በትኩረት ሊሰራ እንደሚገባ ተገለጸ። በማኅበረ ቅዱሳን ደሴ ማዕከል የአቅስታ ወረዳ ማዕከል ዕቅበተ ክህነት ላይ ያተኮረ ስልጠና ሰጥቷል። በስልጠና መርሃ ግብሩ የተገኙት የአቅስታ ደብረ ሐይቅ ቅድስት ድንግል ማርያም ቤተ ክርስቲያን አስተዳዳሪ ቀሲስ ወሰን እሸቱ የተሰጠው ስልጠና ክብረ ክህነትን አስጠብቆ ዘመኑን የዋጀ አገልግሎት ለመፈጸም እንደሚያስችልም ገልጸዋል። የለጋምቦ ወረዳ ቤተ ክህነት ዋና ስራ አስኪያጅ መላከ ገነት ያሬድ ጽጌ በበኩላቸው ባገኘነው እውቀት ቤተ ክርስቲያናችንን በቅንነት እናገልግል በማለት አባታዊ መልእክትና መመሪያ አስተላልፈዋል። መረጃው በማኅበረ ቅዱሳን የደሴ ማዕከል ሚዲያ ክፍል ነው። በተቋማዊ ትግበራ አባላት ተሳትፏቸውን እንዲያጠናክሩ ጥሪ ቀረበ። በማኅበረ ቅዱሳን የባህር ዳር ማዕከል ወደ ቀድሞው ነገር እንመለስ በሚል መሪ ቃል የአባላት ቃል ኪዳን ማደሻ መርሃ ግብር አካሂዷል። በመርሃ ግብሩ ላይ የባህር ዳር ማዕከል የአባላትና ወረዳ ማዕከላት አገልግሎት ዋና ክፍል ኃላፊ አቶ ሙላት በሪሆን ማኅበረ ቅዱሳን የጀመረውን ተቋማዊ ለውጥ ለማሳካት የአባላቱ አገልግሎት ያላቸውን ቁርጠኝነት አጠናክረው እንዲቀጥሉም አሳስበዋል። የአባላት አማራጭ የአገልግሎት በር በሚል ርዕስ ጽሑፍ ያቀረቡት መምህር የሽጥላ ኃይሉ በበኩላቸው በተቋማዊ ለውጥ ትግበራ አባላት ተሳትፏቸውን እንዲያጠናክሩም ጥሪ አቅርበዋል። መረጃው በማኅበረ ቅዱሳን የባህር ዳር ማዕከል ሚዲያ ክፍል ነው። ለዕለቱ ያዝንላችሁ አጫጭር መረጃዎች የእስካሁኖቹን ይመስሉ ነበረ። ሰላም እግዚአብሔር ከሁላችን ጋር ይሁን። ከቀሪ የጣቢያችን መሰናዶች ጋር መልካም ቆይታ